በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሰኔ 23። በዚህችም ቀን ደግሞ በክብር ባለቤት ክርስቶስ የታመነ አባ ኖብ አረፈ። ይህም ቅዱስ መነኮስ በላይኛው ግብፅ ከሚገኙ ገዳማት በአንዱ ገዳም ውስጥ የሚጋደል ጽሙድ ነበር። ዲዮቅልጥያኖስም ብዙዎች ሰማዕታትን ሊያሰቃይና ደማቸውን ሊያፈስስ በጀመረ ጊዜ በአንዲት ቀን 80 ሰማዕታትን አቅርቦ ደማቸውን አፈሰሰ። በዚያን ጊዜ አባ ኖብን አስታወሱት። የእንዴናው ገዥ ወደ ሆነው ወደ አርያኖስ አቀረቡት። እርሱም ለአማልክት ዕጣን ሰዋ፣ ይህንንም የምንኩስና ልብስ ከላይህ አውጥተህ ጣል አለው። አባ ኖብም ይህ ሥራ ከቶ ከእኔ ዘንድ አይደረግም፣ የክብር ባለቤት ፈጣሪዬ ኢየሱስ ክርስቶስንም አልተውም፣ የረከሱ ጣዖታትንም አላመልክም አለ። መኮንኑም በየራሱ በሆነ ስቃይ እጅግ አሰቃየው። ያም አባ ኖብ ክብር ይግባውና በጌታችን በኢየሱስ ኃይል ታግሶ ተቀበለ። ከዚህም በኋላ ወደ 5ቱ አህጉር ሰደደው። በዚያም በጉድጓድ ውስጥ ጣሉት። በውስጡም ጌታችን ከሃዲው ዲዮቅልጥያኖስን አጥፍቶ ደግ ንጉሥን ቆስጠንጢኖስን እስከሚሾመው ድረስ 7 ዓመት ኖረ። ቆስጠንጢኖስም በነገሰ ጊዜ ክብር ይግባውና ስለ ክርስቶስ የታሰሩትን ሁሉ ፈተው ወደ እርሱ እንዲያቀርቧቸውና ከእርሳቸው እንዲባረክ ወደ አገሮች ሁሉ ደብዳቤዎችን ላከ። ለመልእክተኞቹም እንዲህ አላቸው፣ ሁሉንም ወደ እኔ ማድረስ ካልተቻላችሁ እጆቻቸውን በራሴ ላይ ጭነው ይባርኩኝ ዘንድ ክብር ያላቸውን ታላላቆችንና መምህራኑን አምጧቸው። ከእነርሱም ውስጥ የታወቁ አህናህ ከተባለ አገር አባ ዘካርያስ፣ ከፊዩም መክሲሞስ ከአገረ ድሂን፣ አጋቢዮስ ከአገረ በላኦስ አባ ኖብ ናቸው። የንጉሥ መልእክተኞችም በየአገሮች ሁሉ እየዞሩ የታሰሩ ቅዱሳንን ከእስር ያወጧቸው ነበር። እነርሱም ደስ ይላቸው ነበር፣ የተመሰገነ እግዚአብሔርን የሚያመሰግኑት ነበር፣ ይዘምሩለትም ነበር። የንጉሥ መልእክተኛም አባ ኖብን ከ5ቱ አገሮች ፈልጎ የአገሩ አንጻር ወደ ሆነች ወደ ሀገረ በሰላ ወሰደው። በዚያም የብረት ልብስ ለብሶ ተቀምጦ ነበር። የንጉሡ መልእክተኛም አገኘውና ከእርሱ ጋር ወሰደው። ወደ እንዴናውም እስከደረሱ በመርከብ ተሳፈሩ። ክርስቲያኖችም ተሰበሰቡ። ከውስጣቸውም 4 ኤጲስቆጶሳት ነበሩ። አባ ኖብንም ያለ ውዴታው ቅስና ሾሙትና የቁርባን ቅዳሴን ቀደሰ። በቅዳሴውም ፍጻሜ ቅድሳት ለቅዱሳን ብሎ ጮኸ። ይህም ማለት ንጹሕና ቅዱስ የሆነ ከሥጋው ከደሙ ይቀበል ማለት ነው። በዚያን ጊዜም ክብር ይግባውና ጌታችን ኢየሱስ ክርስቶስ በመሠዊያው ላይ ተቀምጦ ንስሐ የገቡትን ኃጢአታቸውን ይቅር ሲላቸው አየው። ሥጋውንና ደሙንም ካቀበላቸው በኋላ ወደ ንጉሡ ለመሄድ ተዘጋጁ። ቁጥራቸውም 72 ነበር። 37 ሰረገላም አዘጋጅተውላቸው እያንዳንዳቸው በሰረገላው ተቀመጡ። በአለፉም ጊዜ የደናግል ገዳማት ካሉበት ደረሱ። ደናግሉም ወጥተው ተቀበሏቸው። ቁጥራቸው 700 ነበር። ከእነርሱ ጋራም እስከሚሰበሰቡ በቅዱሳን ፊት ይዘምሩ ነበር። ወደ ንጉሡ ከተማም በደረሱ ጊዜ ወደ ንጉሡ ከመግባታቸው በፊት በውሃ ያጥቧቸውና አዳዲስ ልብሶችን ያለብሷቸው ጀመሩ። እንዲሁም ለሁሉ አደረጉ። ቅዱስ አባ ኖብ ግን አልታጠበም፣ ልብሱንም አልለወጠም። ወደ ንጉሡም በገቡ ጊዜ ከእነርሱ ቡራኬ ተቀበለ። ቁስላቸውንም ሳመ፣ እጅግም አከበራቸው፣ ብዙ ገንዘብም ሰጣቸው። እነርሱ ግን ለቤተ ክርስቲያን ከሚሆን ንዋየ ቅድሳት በቀር ምንም ምን አልተቀበሉም። ከዚህም በኋላ ሰላምታ ሰጥቶ ወደ የሀገራቸው በሰላም አሰናበታቸው። አባ ኖብም ወደ ቦታው ተመልሶ አረፈና ወደ ወደደው ክርስቶስ ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የሰማዕታት መርቆሬዎስ፣ ቶማስና ፊልጶስ መታሰቢያቸው ነው። በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን።